Welcome to Abroad Tutorials. እንኳን ደህና መጣችሁ ወደ Abroad Tutorials። በዛሬው ሌሰናችን የግሬድ 10 ዩኒት 4 ኤክሰርሳይዝ 4.7 ሰራላችኋለሁ። Let us begin. So ኤክሰርሳይዙን ከመስራቴ በፊት ስለ sign of trigonometric functions ስለዚህ ትንሽ ልበላችሁ። እሺ ይሄ xy ኮኦርዲኔት አራት ኳድራንት ነው ያለው አይደል? ይሄ ኳድራንት 1 ይባላል። ኳድራንት 2 ኳድራንት 3 ኳድራንት 4 ይባላል። እዚህ ጋር የx ቫልዩ እዚህ ውስጥ ማለት ነው ኳድራንት 1 ላይ ፖዚቲቭ ስለሆነ የy ቫልዩ ፖዚቲቭ ስለሆነ የሳይን ኮሳይን እና ታን ሳይኖች ምንድነው የሚሆኑት? ፖዚቲቭ ነው የሚሆኑት። ሁሉም ፖዚቲቭ ናቸው። ምክንያቱም የx እና የy ቫልዩዎች ፖዚቲቭ ስለሆኑ ነው። እዚህ ጋር የx ዋጋ ምንድነው? ኔጌቲቭ ነው አይደል? ስለዚህ ሳይን የy ቫልዩ ማለት ስለሆነ ሳይኑ ምን ይሆናል ማለት ነው? ሳይኑ ፖዚቲቭ ነው የሚሆነው። ኮሱ ምን ይሆናል? ኔጌቲቭ። ታኑ ደግሞ ኔጌቲቭ ይሆናል ማለት ነው። እዚህ ጋር ስንመጣ ሁለቱም እነዚህ የኤክስም የዋይም ኔጌቲቭ ስለሆኑ ሳይኑ ምን ይሆናል? ሳይኑ ኔጌቲቭ ይሆናል። ኮሱ ኔጌቲቭ። ታን ያው ኔጌቲቭ ሲካፈል ለኔጌቲቭ ፖዚቲቭ ይሆናል ማለት ነው። እዚህ ጋር ስንመጣ የኤክስ ቫልዩ ፖዚቲቭ ነው፣ የዋይ ቫልዩ ኔጌቲቭ ነው። ስለዚህ ሳይኑ ምን ይሆናል? ኔጌቲቭ ይሆናል። ኮሱ ፖዚቲቭ፣ ታን ምን ይሆናል ማለት ነው? ኔጌቲቭ ይሆናል ማለት ነው። እነዚህን ማስታወስ አለባችሁ ማለት ነው። With this in mind, let us proceed and work on exercise 4.7. Okay, so question number 1 says find the quadrant where angle x is located for the following conditions. So condition 1 ምንድን የሚለው a ምንድን የሚለው sin x less than 0 ማለት ምን ማለት ነው? ኔጌቲቭ የሚሆነው ማለት ነው። cos x greater than 0 ማለት ምን ማለት ነው? ፖዚቲቭ። ስለዚህ የx ዋጋ ፖዚቲቭ የሚሆንበት የy ዋጋ ደግሞ ኔጌቲቭ የሚሆነው የቱ ጋር ነው? ስለዚህ የቱ ጋር ይሆናል ማለት ነው? እዚህ የx ዋጋ ፖዚቲቭ ነው፣ የy ዋጋ ኔጌቲቭ ስለሆነ እዚህኛው ኳድራንት ይሆናል። So the answer is quadrant 4 ይሆናል ማለት ነው። B sin of x is greater than 0 ማለት ፖዚቲቭ የሚሆነው ማለት ነው። tan x less than 0 የሚሆነው ማለት ነው ኔጌቲቭ ማለት ነው። So tan x ኔጌቲቭ የሚሆነው ኮሱ ምን ከሆነ ነው ማለት ነው። ኮስ x ምን መሆን አለበት? ኔጌቲቭ መሆን አለበት ማለት ነው። ስለዚህ የx ዋጋ ኔጌቲቭ የሚሆነው የy ዋጋ ፖዚቲቭ የሚሆነው የቱ ጋር ነው ማለት ነው? ኳድራንት 2 ነው ማለት ነው። ምክንያቱም የy ዋጋ እዚህ ጋር ምንድን ናቸው? ፖዚቲቭ ናቸው። እዚህ ጋር ስንመጣ ደግሞ ኔጌቲቭ ስለሆነ የx ዋጋ ማለት ያው የኮስ ቫልዩ ኔጌቲቭ የሚሆኑት ኳድራንት 2 ላይ ነው ማለት ነው። እሺ C cos x greater than 0 ፖዚቲቭ የሚሆነው ማለት ነው። tan x less than 0 ኔጌቲቭ። So tan x ኔጌቲቭ የሚሆነው ሳይኑ ምን ከሆነ ነው? sin x ኔጌቲቭ ከሆነ ነው ማለት ነው። ስለዚህ የx ዋጋ ፖዚቲቭ የሚሆነው የy ዋጋ ኔጌቲቭ የሚሆነውን ኳድራንት ነው የምንፈልገው። የx ዋጋ ፖዚቲቭ የሚሆነው on this side ነው። ኔጌቲቭ የሚሆነው የቱ ጋር ነው? ሳይኑ እዚህ ጋር ነው። ስለዚህ ይሄ ምን ይሆናል ማለት ነው? ኳድራንት 4 ይሆናል። እሺ fill in the blank
with numbers እሺ አሁን ይሄን ለመስራት I think የነዚህን ቫልዩ መፈለግ አለባችሁ sin 30 እና cos 60 እኩል ናቸው እነዚህ 1/2 መሸምደድ አለባችሁ sin 60 cos 30 root 3/2 sin 45 ከcos 45 ጋር እኩል ነው root 2/2 እነዚህ መሸምደድ አለባችሁ ከዛ በኋላ tan ያው ማካፈል ስለምን ቀላል ነው እነዚህን ግን መያዝ አለባችሁ ማለት ነው now so keep this in mind so we'll use these numbers to fill this blank space እሺ so የመጀመሪያው ያው 0 ዲግሪ ማለት ኳድራንታል ነው on the positive x axis ስለሆነ ሳይኑ 0 ነው ብለናል የy ዋጋ ማለት ነው የx ዋጋ 1 ነው ታኑ ምን ይሆናል 0 ይሆናል ማለት ስለዚህ 120 ማለት ሰከንድ ኳድራንት ላይ ስለሆነ ስለ ሰፕሊሜንተሪ ምናምን እንማራለን I'm sure ስለዚህ ምን ማለት ነው 180 እንዲሆን ይሄ አንግል ምን መሆን አለበት ማለት 60 መሆን አለበት አይደል ስለዚህ sin 60 ማለት ምን ማለት ነው sin 60 ማለት root 3/2 ፖዚቲቭ ነው ማለት ነው root 3/2 እሺ ኮሱስ ኮሱ 1/2 ነው ግን እዚህ ጋር የx ዋጋ ኔጌቲቭ ስለሆነ -1/2 ትሆናለች ማለት ነው ስለዚህ ታኑ ምን ይሆናል ማለት ነው ይሄ ማካፈል ሁለቱም sin over cosine ስለሆነ ኔጌቲቭ root 3 ይሆናል ማለት ነው እሺ 135 ማለትም አሁን ሰከንድ ኳድራንት ነው 45 ማለት ነው አይደል ስለዚህ እዚህ ጋርም የx ዋጋ ኔጌቲቭ ነው የy ዋጋ ግን ምንድነው ፖዚቲቭ ስለዚህ ሳይኑ ምንድነው ማለት ነው ሳይኑ root 2/2 ሲሆን ኮሱ ግን ኔጌቲቭ root 2/2 ይሆናል ማለት ነው ታኑ ምን ይሆናል ማለት ነው ኔጌቲቭ 1 ይሆናል ማለት ነው ምክንያቱም ሳይን ኦቨር ኮሳይን ስለሆነ ማለት ነው 150 አሁንም ሰከንድ ኳድራንት 30 ማለት ነው 180 እንደውም 30 ስለዚህ ሳይን 30 half ነው አሁንም ሰከንድ ኳድራንት ላይ ሳይን ፖዚቲቭ ስለሆነ 1/2 እንለዋለን ኮሱ ስንት ነው ኮሱ root 3/2 ነው so ኔጌቲቭ root 3/2 ምክንያቱም የx ዋጋ ኔጌቲቭ ስለሆነ ማለት ነው so ይሄን ስናካፍለው -1/root 3 ይሆናል ማለት ነው 210 so ይሄ ሰርድ ኳድራንት ነው ስለዚህ 210 ማለት 30 + 180 ማለት ነው 210 ስለዚህ 30 ዲግሪ ማለት ነው ስታንዳርድ እንትን አንግል so ሰርድ ኳድራንት ላይ የx ዋጋ እዚህ ጋር ለሰለም ሰርድ ኳድራንት ላይ እቺ ማለት ነው የx ዋጋ የy ዋጋ ሁለቱም ኔጌቲቭ ናቸው ስለዚህ ኔጌቲቭ ስለሆነ እዚህ ጋር ኔጌቲቭ እናደርግና ሳይን 30 ስንት ነው 1/2 ነው so ኔጌቲቭ 1/2 ይሆናል ኮስ ስንት ይሆናል ኔጌቲቭ root 3/2 ይሆናል ይሄ ፖዚቲቭ ነው የሚመጣው ስለዚህ ምን ይሆናል ማለት ነው 1/root 3 ይሆናል ማለት ነው 240 ማለት 180 ሲደመር 60 ማለት ነው ስለዚህ አሁንም ሴም except that the values are changed ስለዚህ sin 30 I mean sin 60 ስንት ይሆናል ኔጌቲቭ root 3/2 ይሆናል ኮሱ ኔጌቲቭ 1/2 ያው ታኑ ምን ይሆናል ማለት ነው root 3 ይሆናል ማለት እሺ 330 ማለት ደግሞ ምን ማለት ነው 360 ሲቀነስ 30 ማለት ነው ስለዚህ ስታንዳርድ ፖዚሽን ላይ እንደዚህ ሆነና እቺ ነው የምንወስደው ስለዚህ 30 ነች 30 ከሆነ ፎርዝ ኳድራንት ላይ የx ዋጋ ፖዚቲቭ ነው የy ዋጋ ኔጌቲቭ ነው ስለዚህ ሳይኑ ምን ይሆናል ማለት ነው ኔጌቲቭ 1/2 ይሆናል ማለት ነው ኮሱ ምን ይሆናል root 3/2 ታኑ ምን ይሆናል ማለት ነው -1/2
ቁጥር ይሆናል ማለት ነው። So that's all I have for today. See you in the next video.